ስለማልፈልግ አንቺ 3 ወር ጠብቂ፣ እኔም 3 ወር ጠብቅሻለሁ። እኔ ደግሞ ከማፈቅራት ልጅ ጋራ እንድትለያይኝም አልፈልግም። ካሁን በኋላ እንዳትመጪ። ልጁን ወልደሽ ስትከሽኝ እኔ ቀርባለሁ። የልጁንም ዲኤንኤን አድርጌ መጨረሻው ልጁ የኔ መሆኑን አውቄ ከዛ ወዲህ ነው ከኔ ጋር የምትገናኙ። ካሁን በኋላ ወደ ህይወቴ እንዳትመጪ። ወደ ህይወቴ ከመጣሽ ግን ይሄ ነው የፈለኩት። እኔም እንደ ራሴ እንደተረዳሁት እኔ አይደለሁም አንቺ አይደለሽም፣ እሱ ነው። እሱ ደግሞ ይሄንን የሚሰው ነው ወይ ነው ይለዋል ማለት ነው። እሱ ድማ የሚሰጠው መልስና ያለው ሁኔታው ትክክል አይደለም። ይቅርታ አድርግልኝና ማለት ልጅቷም እኮ ልጁ አነጋገር እንደማይችል ስላወቀች እኮ ነው አሸንፋቸው የመጣችው። አትመጣም ተመልሳ እንደዚህ አይነት መልስ ይጎዳል። ሲጀመር እንደዚህ አይነት ይጎዳዋል። ወደፊት ህይወት በጣም እንትን ኮስተር ብለሽ ካልተናገርሽ መረር ያለ ወደፊት ህይወት ያባላሻል ማለት ወንድ ያኔ ኮስተር ያለ መልስ አለ አይደለም? ያኔ መረር ያለ እኔ ያለችኝ ከጎኔ ያለች ወደፊት ማስባት ፍቅረኛ ስለያለችኝ አሁን መጥተሽ ምንም ልትልኝ አትችልም። ልጅ ከሆነ ድማ በውጭ ሆነሽ ትጠይቅኛለሽ። መጀመሪያ በውጭም ሆነሽ አይባልም። ልጁ የሱ መሆኑን በምን ታወቀ? ገና 3 ወር አለ። ገና እኮ ነው ስላልታወቀ እኮ ነው። ግን ስለዚህ ጠብቂ፣ እኔም ጠብቃለሁ፣ አንቺም ትጠብቂያለሽ። ኦኬ። ስራ ደግሞ ከሆነ ደግሞ ይበሉትኝ፣ እኛን አያጨናንቁን ብቻ። ይህ መልስ ቢሰጥ ማለት ነው እሱም አይጨናነቅም። በጣም እኮ ነው የተጨናነቀው ወንድሜ። የኔ ታላቅ ወንድም አለ ንግግር አይችልም እንደሱ ማለት ነው። እንደሱ ሲሆን በጣም ነው ያሳዝነኝ፣ አንጀቴን የሚበለኝ ወንድሜ ማለት ነው። እንደ ወንድሜ ያኔ ንግግር አይችልም ወንድሜ፣ አይረዳዳም። ሌላ እሱማ ብዙ ጊዜ እኮ ወንዶች እኮ ይኸውልሽኝ፣ ወንዶች እኮ ብዙ ነገራቸው ውስጣቸውን የማታውቂው እኮ አይናገሩም፣ አውጥተው አይናገሩም፣ ዝም ነው የሚሉት። ወንድ ማለት ነው ንግግር አይችልም በፍጹም ማለት ነው። እኔ ያስረዳ አይችልም። ግን ሊያስረዳ መቻል አለበት። ለምን መሰለሽ? ይሄ የሚዲያ ሰው ነዋ። ሚዲያ ላይ ይዞ ስለሚወጣ የሚዲያ ሰው ስለሆነ ግድ ይለዋል ሊያስረዳ፣ ህዝቡን ሊያስረዳው ግድ ይለዋል። ለምን የሚዲያ ሰው አይናፋው እኮ ሚዲያ ላይ አይወጣማ። ስለሚናገር መናገር አለበት ነው ለህዝቡ። እንግዲህ በእውነት መድኃኒዓለም ከነሱ ጋር ይሆን ፈጣሪ ያስተካክለው። ያው አንቺ መቅድጌ ኧረ አውሪ እንጂ አንቺም ሀሳብ ስጪ። እኔ እኮ እያወራሁ እኮ አልሰማችሁኝም እኮ ጋሽዬ እኮ ዛሬ እስከሚወለድ እንጠብቅ 3 ወር ነው አይደለም ወይ ብለዋል። ገብቶሻል? ስለዚህ ያው 3 ወር መጠበቃቸው አይቀርም። ገባሽ? ግን እነሱ እናንተ አንድ ሁኑልኝ እንጂ እስከ እንጠብቃለን ብለዋል ጋሽዬ። በቃ እንጠብቃለን። እሳቸው ማያሉትን ይሄንንም ብለዋል መቅድዬ፣ ይሄንንም ብለዋል። አንቺ እኔን ያዢ ብለዋል። እሷ ምንም የምትያዝበትም ምንም ከነሱ ጋር የሚያገናኛትም ነገር የለም። አዎ ምንድነው ልጅቷ ውሳኔ ተሰጥቷት ከነሱም ጋር የምትገናኝበት ነገር የለም። ልጅቷ በምን መንገድ እንደመጣች እነሱ መረዳት አለባቸው እኮ። እነሱ ማድረግ ያለባቸው ልጅቷ 3 ወር እስከሚሞላት የልጅቷንም አይን ማየት የለባቸውም። ልጅቷም እነሱ ጋር የሚያገናኛት ነገር የለም። ምን እሷን አይቀልቧትም፣ ግድ የለባቸውም እኮ የራሳቸው ያልሆነው ልጅ ቀልበው ልጁ ይደግ ማለት አይቻልም። ያንን ማሰብ ያለባት ራሷ ናት። እንደዚህ ከመሆኗ በፊት ምን ይመጣል ብላ መገመት ያለባት፣ እንደምትጎዳ ማወቅ ያለባት ሴቷ ናት። እኔ ዝም ብዬ መተኛቴን ብቻ አይደለም እኮ ምን ይደርስብኛል፣ ምንድነው አቅሜ፣ በልቼ የማድርሰው ነኝ ወይ፣ ስራስ አለኝ ወይ፣ እስከ ይሄ ልጅ በድብቅ ነው ያረኩት እስከሚወጣ ድረስ ልጁ የሱ መሆኑን እስከሚታወቅና እስከሚረዳኝ ድረስ ምንድነው ማድረግ ያለብኝ ብዬ እኔ ተራሴ ጋር ተነጋግሬ ነው ወንድም ጋር መተኛው። ከፈለኩ እንኳን ልጅ ፈልጌ እንኳን ከሆነ ድንገርሽ። ስለዚህ እቺ ልጅ እነሱ ምንም የሚደግፏትም እኔም ጋር ሁኚ ብለው የሚሏትም ምንም፣ እቺ ልጅ እኮ አስገድዶ አልደፈራትም። ራሷ አስገድዳ ነው የደፈረችው እንዴ። አዎ እነሱ ለሷ ቦታ ባይሰጧት በቃ ባያገኟት፣ እኔ እንደኔ ባያገኟት። መገኘትም የለባትም ልጅቷ እኮ እንደ እውነት ከሄድን መቅድዬ ልክ ነሽ። ከነሱ ጋር እኮ ምንም የሚያገናኛት ነገር የለም። ልጅቷ እኮ የመጣችበት እኮ ማንም ሰው እኮ አላወቀም።
እንዴ አንቺ መቅድዬ እያልኩ እያለቀስኩኝ የውሸቴን እንዴ ምን ሆና ነው እቺ ሴትዮ የምታለቅሰው? ምን ቸግሯት ነው? ገኒ ምን ሆና ነው ብለሽ እኮ እኔንም ማጥናት አለብሽ እኮ። ዝም ብዬ እንባዬ ስለፈሰሰና ስላሳዘንኩሽ ብቻ እኮ መቀበል የለብሽም። እኔ ምን እንደሆንኩ እኮ አታውቂኝም እኮ። አለመገናኘት ግን በጣም ጥሩ ነው። አለመገናኘት እሷን የሚያቀርቡበት ምንም አይነት ምክንያት የላቸውም። ብትመክሯቸው ጥሩ ነው። እዚህ ላይ ወጥተን ከማለት በእውነት ውስጥ ምከሯቸው ልጆች። ተስማማ። አንቺ ደግሞ እኛ እዚህ ላይ ወጥተን የምትዩ እኛ ታዲያ እነሱ እንትን አለን እንዴ? ፖስታ ቤት አለን እንዴ? ለእነሱ የምንልክላቸው ይቅርታ፣ እነዚህ ንግግሬ ይቅርታ በስ ላኪን ያኔ ውስጥ መሰጅ ምናምን የምንነግራቸው ታዲያ ምን ነው የምንለው? ኧረ እንደው አንዳንድ ሰው እኮ የሚናገረውን አያውቅበት አይደለም እኮ አይደለም። አሁን የሚፈለገው ሶሉሽን ምንድነው መሰለሽ? አሁን ይሄ ተራ የብሩክ ነው። ቀጥን ብሎ መልስ መስጠት አለበት፣ ለልጅቷ ማስጠንቀቅ አለበት። በትሴት እንደዛ እኮ ነው ሙሉ ያለው ማለት ኢንሻአላህ እና ካጠፋሁት ይቅርታ እህታለሁ። እነዚህ ንግግር ይቅርታ አንቺ እኝኝ ልትይ ነው እንደ መጣሽው? ይቅርታ አድርጊልኝና አንቺ ሀሳብሽን ልትሰጪ ስለሆነ ሀሳብ ልንሰጥ ነው በይ። ሀሳብ ልንሰጥ ነው በይ። ክፋት አይደለም፣ ክፋት አይደለም እኮ የንግግር እንትን መሳሳት ነው። ችግር የለውም ግን ለሌላ ጊዜ እኝኝ አይባልም። ሀሳብ ልንሰጣጥን የመጣ ነው በይ። እሺ ኖ ምንም ችግር የለውም። እኝኝኝ ሌላ ነገር ስለሆነ ነው። ይቅርታ ማለት ግን ምንድን ነው ሌላ ነገር? እኔ ንገሪኝ። ይኸውልሽ እኝኝማ እያለቀሽ ማለት ነው፣ እያላዘንሽ ማለት ነው። ጭቅጭቅ ማለት ነው ነው እኔ መቅዲ ፈንዳት ይብኝ ዛሬ ሻልሻል። አንቺ እውነት ይቅርታ አድርግልኝ። እውነት ማቪዲን የምሰል ተናጋግሽ ይባላል። ኖ እኔ ይቅርታ አስብልም ማየ ጻፉ ያለችው ሌሎቻቸው እንደዛ ከሚሉ በውስጥ ሚሴ ጻፉላቸው ንገሯቸው ነው የምትለው፣ ለልኛ አይደለም። እኛማ የዚህ ሀሳብ ነው የምንሰጣጣው እኮ እማ። አንቺም ሀሳብሽን እየሰጠሽ ነው። አሬ በፍጹም እኔ ገነህቴ ከሰው ጋር ተነካክቼ አላውቅም። ኧረ ለምን እንደ የሀሳብ እኮ ነው የምንሰጣጣው። ለምን እንነካካለን? ሀሳብ ነው የምንሰጣጣው። እኛ እህት ነን፣ እኛ አንድ ሀገር ሰዎች። በሀሳብማ መፋለም አለብሽ። ሀሳብማ ትታያለሽ፣ ትታረቂያለሽ። የኔ ቤት ማለት ፓርላማ ማለት ነው። እኔ ቆንጆ ከፈለገች አዳነች አቢቢም ይምጣ ተምጣ። አዳነች አትችልም፣ እንደኛ አትችልም እኮ ይቅርታ ይቻላል። ለምን እኛ ሰው አይደለንም እንዴ? እኛ አይደለን እንደ ሀገር ምግብ ታልበላ ማለት ነው። እያለቀስኩ ሴትዮዋ ምን ሆነሽ ነው ትትለኝ ማለት ነው። ምን ሆነሽ አይንሽ አበጠ? ምን ተጣላችሁ አይደል? እኔ ከስንት ሰው ጋር እንደተጣላው ብነግርሽ